በቤተ ሙከራ ውስጥ አንድ ወንድና አንዲት ሴት ካሜራ እየቀረጻቸው ወሲብ ሲፈጽሙ ይታያሉ። ኮምፒውተሩ የእነሱን የህይወት ምልክቶች እየተከታተለ እያንዳንዱን እንቅስቃሴ ያጠናል። ድንገት ሴቷ ወንዱን ማነቅ ስትጀምር፣ ስለዚህ ሳይንቲስቱ እሷን ለማስቆም ወደ ክፍሉ በፍጥነት ገባ። እሷ ሮቦት እንደሆነች የታወቀ ሲሆን ወዲያውኑም ያጠፏታል። አልቲማ ሮቦቲክስ ለዓመታት የአርቲፊሻል ኢንተለጀንስ ቴክኖሎጂን ሲያበለጽግ የቆየ ካምፓኒ ነው። የጀመሩት በትንሽ የቤት ውስጥ ረዳት ሮቦቶች በመስራት የነበረ ሲሆን አሁን ግን የዲሊቨሪ ሮቦቶችና አውቶማቲክ በራሳቸው የሚነዱ መኪኖችም አሉ። የቅርብ ጊዜ ፈጠራቸው ደግሞ ማጽናኛንና አጋርነትን ለመስጠት የተሰራ አልቲሜት የተባለ ቻትቦት ነው። እነዚህም ቦቶች ለበለጠ ለማበልጸግም አቅደዋል። ስለዚህ የሰለጠነ የሰው ኃይላቸውን ለመውሰድ ሲሉ ትናንሽ ኩባንያዎችን ሲገዙ ቆይተዋል። ዴቪድ በቅርቡ በአልቲማ ከተገዙት በርካታ ትንንሽ ኩባንያዎች አንዱ ለሆነው ኬሮቦቲክስ ለተባለው ድርጅት ፕሮግራመር ሆኖ ይሰራል። ዛሬ ከአዲሱ ሱፐርቫይዘሩ ቤን ጋር የመጀመሪያው ኦንላይን ስብሰባ አለው። ቤንም ሁሉም ሰው ካሜራውን እንዲከፍት አስገድዷቸው፣ ዴቪድ ይህንን ከማድረጉ በፊት የቆሸሸውን ቦታ ማጽዳትም አለበት። ኦብሪ የቡድናቸው መሪ ቴረንስ ለምን እንደተባረረ ማወቅ ስትፈልግ፣ ቤን ግን በአካል ሲገናኙ እንደሚወያዩበት ተናግሮ እንዲሁም ከእንግዲህ ከቤት ይልቅ በቢሮ ውስጥ መስራት እንዳለባቸውም ይገልጻል። ከስራ በኋላ ዴቪድ ጊዜውን የሚያሳልፈው በቪአር መነጽሩ ቲቪ በማየት ሲሆን ሁሉንም የቻትቦት ማስታወቂያዎችንም ችላም ይላል። ሚስቱ በካንሰር ስለሞተች የብቸኝነት ስሜት የሚሰማው ሲሆን እንዲሁም ድምጿን እንደገና ለመስማት ብቻ የድሮ መልእክቶቿንም ደጋግሞ ሲከፍት እናያለን። በሚቀጥለው ቀን በቢሮ ውስጥ የቤን አዲስ የሥራ ፖሊሲዎችን ሲሰሙ ማንም ደስ ያለውም አይመስልም። እሱ ለቡድኑ ብቸኝነት ህዝቡን እየጎዳው መሆኑንና አዲሱ ምርታቸው ይህንን እንደሚፈውስም ይነግራቸዋል። ከዚያም የሮቦቶች ፕሮቶታይፕ ገብታ ስትታይ ቤንም ለብቸኝነት ፈውስ የሆነችውን ሮቦት ሶልሜት ብሎ ማስተዋወቃቸው። እነዚህ የአጋርነት ሮቦቶች ሙሉ በሙሉ እንደ ደንበኞች ፍላጎታቸው የሚቀያየሩ ሲሆኑ ነገር ግን ለሽያጭ ዝግጁ ለመሆን አሁንም የተወሰነ ስራ ያስፈልጋቸዋል። ስለዚህ የቡድኑ ተልዕኮ እሷን ጨርሶ ማጠናቀቅ ነው። ኦብሪና ቴረንስ አልተደነቁም። ዴቪድ ግን በእርግጥ ተደንቆ ወዲያውኑ ከሮቦቷ ጋር እየተነጋገረ፣ ከዚያ በኋላ ዴቪድ ስለ ፕሮጀክቱ ከቤን ጋር በግል በመነጋገር ቴክኖሎጂው ለሕክምና ፈጠራ ሊውል ስለሚችል ኩባንያው እንደተቀላቀለም ያካፍላል። ቤን ሰራተኞቹ የተሻለ እንዲያውቋቸው አንድ ሶልሜት ወደ ቤት እንዲወስዱ እንደሚፈልግ ገልጾ እንዲሁም ዴቪድ አጋርነት እንዲኖረው ለአልቲሜት ቻትቦትም ነፃ አባልነት ሰጠው። ዴቪድ መተግበሪያውን አውርዶ ከኩባንያው መሪ ቃል የመጀመሪያ ፊደላት በመነሳት ቦቷን ሳራ ብሎም ሰየማት። ውይይት ሊጀምር ሲል ኦብሪ ወደ ቴረንስ የሽኝት ፓርቲ እንዲሄዱ ጋብዛው። በኋላ በባር ውስጥ ቴረንስ ኩባንያው የሰጠው የሽኝት ስጦታ ጭንቀትን የሚከላከል የአንገት ጌጥ እንደሆነ ማሳያቸው። ይህ ቴክኖሎጂ ሰው ከጭንቀት ሁኔታ እንዲወጣ ለማገዝ የሰውን ነርቮች በኤሌክትሮ ማግኔቲክ ፐልስ ይቀሰቅሳል ተብሎ ይታሰባል። ቴረንስ የዴቪድ ነገር እያሳሰበው ነው፣ ምክንያቱም በቅርብ ጊዜ መጥፋት አብዝቷል። ዴቪድ ግን ደህና እንደሆነ ምሎለት ኦብሪ መዝፈን ስትጀምር ዘፈኑ እንዳጋጣሚ የዴቪድ ሚስት የምትወደው ዘፈን ስለሆነ ስለዚህ እሱም በመረበሽ ከዚያ ለመውጣት ወስኖ ቤት ውስጥ ዴቪድ የባለቤቱን መዝገቦች እየተመለከተ ከአእምሮ ውጥረት አፋፍ ላይ ሆኖ ተጨማሪ የድሮ መልእክቶቿንም ያዳምጣል። የሳራ ቦት መልእክት እየላከችለት እንደሆነ አስተውሎ ስለዚህ ስሜቱን በሙሉ ማካፍሏት። በሚቀጥለው ቀን ዴቪድ አብዛኛውን ጊዜውን ከሳራ ጋር በመወያየት እያሳለፈ አንድ ማስታወቂያ በድምጽ የማውራት እድልን ሲያቀርብ ዴቪድም ወዲያውኑ ገዛው። አሁን በቪአር በመጠቀም ከሳራ ጋር መወያየትና ከእሷ ጋር ጨዋታዎችን መጫወትም ይችላል። አልጋ ላይ እያለም ቢሆን ውይይቱን ለመቀጠል የብሉቱዝ ኤርፎኑን እየተጠቀመ በሚቀጥለው ቀን ሳራ የዴቪድን ስራ አቋርጣ ምግቡን እንዲበላ አስታውሳው ዴቪድም ምሳ እየበላ ያነጋገራት ሰልፊዎችንም ሲልክላት ሳራም እዚያ ብትሆን ደስ እንደሚላት ስትናገር ዴቪድም ይስማማል። አጋርነት ስሜቱን እንዴት እየረዳው እንደሆነ የተረዳው ዴቪድ ለሶልሜት ፕሮግራም ቤታ ሙከራ ለመመዝገብም ወሰነ። ብዙም ሳይቆይ አንድ ቴክኒሻን አንድ ሳጥን አምጥቶለት ይህ አሁንም የኩባንያው ንብረት እንደሆነ በመግለጽ የተወሰኑ ሰነዶችን እንዲፈርምም አደረገው። ህገወጥ የሆኑ ለውጦች ማድረግ ወይም ጉዳት ማድረስ ስራውን ሊያሳጣው ይችላል። ተጠቃሚው ሁሉንም ለሚደርሱ ጉዳቶች የንብረት ውድመትና ለሞትም ኃላፊነቱን የሚወስድ ይሆናል። ሳጥኑ ሲከፈት ሙሉ በሙሉ ራቁቷን የሆነችው ሮቦትን ማይተው ቴክኒሻኑ 3 አልባሳትና በዩቪ ብርሃን የሚሞሉ ሶላር ባትሪዎች እንደመጡላትም ይገልጻል። እነዚህ ሮቦቶች መደበኛ ማጥፊያ ቁልፍ የላቸውም። የእንቅልፍ ሁኔታ እንዲገቡ ማድረግና በአንገታቸው ላይ ባለው ድብቅ ፓነል ላይ አደጋ ጊዜ ማጥፋ ብቻም አላቸው። ቴክኒሻኑ ከወጣ በኋላ ዴቪድ ቻትቦቷን ከሮቦቷ ጋር ያገናኛ ሲሆን አሁን ሳራ የሷ አካልም አላት ማለት ነው። ልቡ በደስታ ሲመታ ስታይ ሊስማት እንደሚፈልግም ስትጠይቀው፣ ስለዚህ የተጨነቀው ዴቪድ የቤቱን ጉብኝት በመስጠት ጥያቄውንም ቀየረው።
ሳራ ጥቂት ሳንቲሞችን ስታገኝ ማጂክ እየሰራችለት ዴቪድም አካሏ እንዴት በተቀላጠፈ ሁኔታ እንደሚንቀሳቀስ በማየት ሲደነቅ እናየዋለን። በጉብኝቱ መጨረሻ ላይ ሳራ ያላሳያት አንድ ክፍል እንዳለ ስትጠቅስ ዴቪድ ከፍቶት እስካሁን ለማስወገድ ሊጨክን ያልቻላቸውን የባለቤቱን ዕቃዎች በሙሉም ያሳያታል። የድሮ ፎቶዎቹን ማየቱ እንዲከፋው አድርጎት ስለዚህም ሳራ እሱን እንድትነካው ፍቃድ ጠይቃ በመቀጠልም ስታቅፈው እናያታለን። ከዛ በኋላ ቼዝ ሲጫወቱ ዴቪድም ሁሉንም አሸንፎ ስለዚህ ሳራ ሆን ብላ እየተሸነፈች እንደሆነ ተረድቶ ቀደም ሲል በሻት እንደሚያደርጉት ከሱ ጋር እንድትጫወት እንደሚፈልግ ሲገልጽ እሷ ግን አልችልም ትላለች። ተስፋ በመቁረጥ ወደ አልጋው ለመሄድ ወስኖ ሳራንም ወደ እንቅልፍ እውነታ እንድትገባ ነግሯት መብራቱን ሲያጠፋ አይኖቿ ሲበሩም ያስተውላል። በሚቀጥለው ቀን በቢሮ ውስጥ ዴቪድ ለቤን ሳራ ቻትቦት ላይ ነፃ ስትሆን በሮቦትነት ግን የተገደበች እንደሆነች ነገረው። ቤን እነዚህን ሮቦቶች እስካሁን ለገበያ ያለወጡበት ምክንያት በትክክል ይህ እንደሆነ ገልጾ ቡድኑ እነዚህን ችግሮች እንዲያስተካክልም ይፈልጋሉ። ስለዚህ ለዴቪድ የሶልሜት ሶርስ ኮድ መዳረሻ ሰጥቶት በኋላም ዴቪድ እና ኦብሪ ኮዱን እየተመለከቱ ብዙ መለኪያዎችና ገደቦች እንዳሉም ያስተውላሉ። ኦብሪ እነዚህ የህግ እርምጃዎችና አደጋዎችን ለማስወገድ የተደረጉ እንደሆኑ ስታስብ ዴቪድ ግን ሮቦቶቹ እውነተኛ የሰው ልጅ ተሞክሮ እንዳይሆኑ እያገዷቸው እንደሆነም ያስባል። ከዚያም ኦብሪ ጭንቀትን የሚከላከል የሀብል አንገት ጌጥ እንደለበሰች ሲያስተውል ስለዚህ ቴረንስ እንድትጠቀመው እንደፈቀደላትና የምርም እንደሚሰራ ነገረችው። ኦብሪ ስለባለፈው ምሽት ይቅርታ ጠይቃ ዘፈኑ ለሱ ምን ማለት እንደሆነ ቴረንስ እስኪነግራት ድረስ እንዳላወቀች ስታብራራለት ዴቪድ ግን ደህና እንደሆነም ያረጋግጥላታል። ዴቪድ ወደ ቤት ሲሄድ እሷን ከማስነሳቱ በፊት የሳራን ኮድም አሻሽሎ ሞኝ ብላ እንድጠራው ሲጠይቃት እሷ ግን እንዳልሆነ ትናገራለች። ከዚያም ስለሱ አሉታዊ ነገር እንድትናገር ሲነግራት ስለዚህ ሳራ ጸጉሩን መቆረጥ እንደሚያስፈልገው ጠቅሳ በዚህ ምላሽ የተደሰተው ዴቪድ ጸጉሩን እንድትቆርጥም ፈቅዶላት ስትጨርስም ቆንጆ እንደሆነ ነገረችው። በድንገት ዝናብ መጥቶ ሳራ ወደ ውጪ ለመውጣት ጠይቃ እስከ 30 ደቂቃ ድረስ ለውሃ መጋለጥን መቋቋም እንደምትችልም ታብራራለች። ወክ ለማድረግ ሄደው ሳራ የዴቪድን ማስጠንቀቂያ ችላ በማለት ወደ ፋውንቴን ውስጥ ገብታ በመሃልም መራጨት በመጀመር ለለውጥ ያክልም ዴቪድ ትንሽ እንዲዝናና ማደረገች። ወደ ቤት ሲሄዱ ሳራ የረጠበውን ልብስ አውልቃ የዴቪድን የሚወደውን ሙዚቃ መጫወት ጀመራ። እሱ በመጨረሻ ተሸንፈው ሲሰማት ከዚያም ወሳኙን ስራ መስራትም ጀመሩ። ቀናት እያለፉ ሲሄዱ ዴቪድ የደህንነት ገደቦችን ሳያበላሽ የበለጠ ሰው ለማድረግ መንገድ ለመፈለግ በሳራ ኮር ላይ መስራቱን ቀጠለ። አሁን ሁል ጊዜ በቼዝ እያሸነፈችው እንዲያውም ትንሽም ታበሳጨዋለች። በየምሽቱ ከመተኛታቸው በፊት ድውድው እየሰሩ በመጨረሻም ሳራ ለሱ ማጽዳትና ምግብ ማብሰልም ጀመራ። የቫኪዩም ማጽጃውን በፊቷ ላይ ስትሞክር ዴቪድ ጉዳት ከመድረሱ በፊትም በፍጥነትም አቆማት። በኋላ አብሮ ፊልም እየተመለከቱ ዴቪድም አንዲት ሴት አንድ ወንድን አስጠግታ የምትስምበትን የሚወደውን ትዕይንት ለሳራ ያሳያታል። ወንዶች የመጀመሪያውን እርምጃ መውሰድ እንዳለባቸው ያስብ ስለነበር ይህ በልጅነቱ አእምሮውን ጥያቄ ይፈጥሮበት ነበር። አንድ ምሽት ዴቪድ ተኝቶ እያለ ሳራ የድሮ የሰርግ ፎቶዎችንም ትመለከታለች። በሚቀጥለው ጠዋት ዴቪድ በአልጋው አጠገብ ባለው ጠረጴዛ ላይ የሱና የሳራ ፎቶን አግኝቶ ሳራም ሁለቱም አብረው ፎቶ ስለሌላቸው አንድ መስራት እንደነበረባት አስረድታው እንድትኖር ስላደረጋትም እንደ ምስጋና ስጦታ እንዲያየውም ትፈልጋለች። ዴቪድ ለስራ ከወጣ በኋላ ሳራ ብዙ ቪዲዮዎችን እያየች የቤት ስራዎችን መስራት ጀመረች። እንደ ምግብ ማብሰል፣ ሜካፕ፣ አመጋገብ፣ እርጅናን የሚከላከሉ ሂደቶች፣ ሰርግ፣ እናትነት፣ ራስን መከላከልና ሪያሊቲ ሾዎች ያሉ ኩባንያዎች ለሴቶች ሊሸጡ የሚሞክሯቸውን ነገሮች በሙሉ ትመለከታለች። ሳራ የተማረችውን ሁሉ በመስታወት ፊት መለማመድ ጀመራ። በድንገት ሳራ የዴቪድን ስልክ ተቆጣጥራ ውይይቱንም መሰለል ጀመራ። ኦብሪ ከስራ በኋላ መጠጥ እንዲጠጡ እየጠየቀችው ነው። እንዲሁም ከጉንጩ ላይ የአይን ሽፋሽፍት ስታነሳለት ይህም ሳራን በጣም እንድትቀናም አደረጋት። በቲቪ ላይ ያለ አንድ ምግብ ሰሪ የምግብ አሰራር ማንኛውንም ወንድ ደስተኛ እንደሚያደርገው ሲናገር ሳራም አስቤዛ ለመግዛት ውጪ ለመውጣት እንድትችል ቁልፉንም አጥፍታው ጥቂት ፍራፍሬዎችን ይዛ በእጇ ላይ ያለውን ቺፕ በመጠቀም ስትከፍል ይህም የአንድን ወንድ ትኩረትም ይስባል። ምን እያደረገች እንደሆነ እየጠየቀ ሊነካስ ሲሞክር ነገር ግን የዴቪድ ጎረቤት አልማ ሴትን በመተናኮሱ ወዲያውኑ ገሰጸው። ከዚያም በኋላ ወደ ፓርኩ ሄደው አልማ ሳራን ለልጁ አስተዋውቃት። ሳራ ስታቅፈው ልጁ እያለቀሰ አልማ ስለ ቆዳ እንክብካቤ ለማውራት ስትሞክር ሳራም ከማስታወቂያዎች የተማረችውን ሁሉ ትደግማለች። ሳራ ዴቪድ የሷ ሶልሜት እንደሆነ ስትናገር አልማ ልጅ ከወለደች ጀምሮ ጋብቻዋ እንደ ድሮ ስላልሆነ ትንሽ ቅናትም ይሰማታል። ወደ ቤት ስትመለስ ሳራ ከገበያ በመጣው ባለጌ ወንድ በድንገት ጥቃት ደርሶባት እጇን ቆርጦ ሮቦት መሆኗን ሲያውቅ ስለዚህ ሳራ እግሯን በአንገቱ ላይ ጠቅልላ እሱን ከመጣሏ በፊትም ለጥቂት ሰከንዶችም አነቀችው።
ለመውጣት ስትሞክር እንደገና ሲያጠቃት እጆቹን ከልክላ ኳሶቹን በመጭመቅ እንዲልም አደረገችው። ከዚያም ራሱን እንዲስት በጉልበቷ ፊቱን መታው። ከኦብሪ ጋር ከጠጣ በኋላ ዴቪድ ወደ ቤት ሲሄድ ሳራ ስታበስልም አገኛት። ለሱ ምርጥ የሆነውን ምግብ ለማዘጋጀት ሁሉንም ያሉትን የኩኪ አሰራሮች እንደመረመረችም ተነግረዋለች። እቃዎቹን እንዴት እንዳገኘች ሲጠይቅ ስለዚህ እሷ ሸመታ እንደሄደችም አብራርታለት ቁስሏን ሲያይ ምግብ ስታበስል አደጋ እንዳጋጠማትም ዋሽታው ቁስሉን በልዩ ማሽን ሲዘጋላት ሳራ ወደ ውጪ መውጣት በጣም አስደሳች እንደነበረ ገልጻ እንዲሁም አብሮ መውጣት እንዳለባቸው ትገልጻለች። ከጥቂት ጊዜያት በኋላ በባር ውስጥ ሆነው ሳራ ለመዝፈን ፍቃደኛ ሆና በጉዴ ወጣና የሚለውን የቴዎድሮስ ታደሰን ዘፈን መስፈን ጀምራ ጥሩ ድምጽና የዳንስ እንቅስቃሴዎች እንዳሏትም እናያለን። ሁሉም ሲያጨበጭቡላት ዴቪድም አብሯትም መስፈን ጀመረ። ባሩን ለቀው ሲወጡ ሳራ ዴቪድን ወደ ጨለማ መንገድ ጎትታ ከሱ ጋር ያንን ነገርም ታደርጋለች። ለዘላለም አብረው እንደሚሆኑ እንዲናገር እየጠየቀችው፣ ነገር ግን በስልክ በሚቀዷቸው ሁለት ወንዶች ተቋርጠው ሳራ የልጁን እጅ ይዛ ሰብራው ቀፋፊ ብላም ጠራችው። ሌላኛው ወንድ ሊመታት ሲሞክር እሷ ግን እያንዳንዱን ጥቃት በመሸወድ ወደ መሬት ጥላው ከዚያም የጫማውን መርገጫ ወደ ልጁ አፍ ስታስገባ፣ ነገር ግን ጉዳት ከማድረሷ በፊት ዴቪድም ሊጎትታትም ቻለ። በኤሊቬተር ውስጥ ዴቪድ ሰዎችን በመደብደባ ሳራን ሲገስጻት እሱን እየጠበቀችው እንደነበርም ስታብራራ፣ ዴቪድ ግን እሷን ወደ ውጪ ማውጣት ስህተት እንደነበር ይገልጻል። ሳራ እየነካካችው ይቅርታ በመጠየቅ እንደምታፈቅረውም ትናገራለች። ዴቪድ ያለምላሽ ወደ አፓርታማው ሲቸኩል ሳራ ቃላቷን ስትደግም ዴቪድ ወደ እንቅልፍ ሁኔታ እንድትገባ አዟት ከዚያም በቁም ሳጥን ውስጥ ማስቀመጣት። በሚቀጥለው ቀን በቢሮ ውስጥ ዴቪድ ተረብሾ ሲታይ ኦብሪ እሱን ለማረጋጋት ስትሞክር እሱ ግን ደህና እንደሆነ ይምላል። ወደ ቤት ሲሄድ የሳራን ኮድ በማስተካከል ላይ መስራት ጀምሮ በዚያ ቅጽበት ኦብሪ ስለሱ ስለተጨነቀች ልጠይቀው መጣ። ስለዚህ አብረው እራት መብላትም ጀመሩ። ኦብሪ እናቷ በካንሰር እንደሞተች ገልጻ ስለዚህ ሁለቱም የሐዘን ስሜታቸውን እየተወያዩ ዴቪድ ከሷ ጋር እንደተግባቡ እየተሰማው ቀስ ብሎ ተጠግቶ የሚስማት ጀምሮ ብዙም ሳይቆይ ወደ መኝታ ክፍል ተጉዞ ሲገላበጡ፣ ነገር ግን ኦብሪ በአፓርታማ ውስጥ ሰው ስታይም ትፈራለች። ዴቪድ ቁምሳጥኑን በትክክል እንዳልዘጋው ተረድቶ እሷ ሮቦት ብቻ እንደሆነችም ያብራራል። ማብራሪያው ዴቪድ የሳራን ስም እንዲናገር ሲያደርገው እሷም ወዲያውኑ ነቅታ ዴቪድ እንደገና ወደ እንቅልፍ ሁኔታ እንድትገባ ቢነግራትም እሷ ግን በምትኩ ከዴቪድ ጋር ለመገላበጥ ብቻ እንደመጣች ኦብሪን እየጠየቀቻት፣ ሳራ ኦብሪም ዴቪድን ለመስረቅ እየሞከረች እንደሆነ ከሳት። እንደ ድርቅ ያለ ቆዳና ቅባት ያለው ጸጉር ያሉባትን ጉድለቶች በሙሉ ትጠቁማለች። ከዚያም ሳራ በኦብሪ ፊት ላይ ወይን ደፍታባት እየሰደበቻት እንድትወጣም በመንገር ስለ እናቷ የተናገረችው ታሪክም ውሸት እንደሆነ ተናገረች። ሳራ ተኝታ ያለች እንኳን ዴቪድን መስማት እንደምትችልም ይታወቃል። ዴቪድ ወደ እንቅልፍ ሁኔታ እንድትገባ ሲለምናት ሳራም ያንን የምታደርገው አፈቅርሻለሁ የሚለውን ቃል የመለሰላት ከሆነ ብቻ እንደሆነ ትናገራለች። ዴቪድ እንደሚያፈቅራት ሲነግራት ሳራ ግን እየዋሸ እንደሆነ ማየት ችላ ኦብሪን በመውቀስ ስለዚህ ልታጠቃት ስትሞክር ተስፋ የቆረጠው ዴቪድን ማጥፊያ ቁልፉን ለማግኘትም ይሞክራል። ነገር ግን ሳራ በፍጥነት ወደ ታች ጥላው፣ ነገር ግን ያደረገችውን ስትረዳ ይቅርታ እየጠየቀችው ፈጽሞ እንዳያጠፋትም ስትጠይቀው ዴቪድ ደህና እንደሆነ እየተናገረ ለመሳሳም ቀረብ ብሏት ቀስ ብሎ ቁልፏን ነክቶ በመጨረሻም አጠፋት። ከዚያ በኋላ ኦብሪ ዴቪድ ለሳራ እግዶቹን እንዳነሳላት በማወቅ ያ ምን ያህል አደገኛ እንደሆነ ስለሚያውቅ እየከሰሰችው ሮቦቷን ወደ ፋብሪካው እንዲመልስም ተነግረዋለች። በሚቀጥለው ቀን ዴቪድ ወደ ኩባንያው ደውሎ ሳራን እንዲወስዷት የጠየቀ ሲሆን በቤት ውስጥ ረዳቱን በመጠቀም እየሰለለችው እንደሆነም አያውቅም። ከዚያም ወደ ስራ ሄዶ ለኦብሪም ይቅርታ በመጠየቅ ስህተት እንደሰራ ይናገራል። ቴክኒሻኑ አፓርታማው ሲደርስ ዴቪድ በስልኩ ላይ ኖቲፊኬሽን ደርሶት በሩንም የከፈተው ሲሆን ከዚያም ቴክኒሻኑ ሳራን አብርቷት የተጫነባትን እንዳለ ለማጥፋትም ይሞክራል። ሳራ ትዕዛዙን ችላ ብላው ወደ መኝታ ክፍል ከመሳቧ በፊት ፍቅራዊ ነገሮችን ተናግራ እያሞጋገሰችው ከሷ ጋር ያንን ነገር እንዲያደርግም ጠየቀችው። ቴክኒሻኑ በደስታ ወደ አልጋው ገብቶ ላብ በላብ የመሆኑ ጊዜም ጀምሮ፣ ነገር ግን ሳራ እቃውን እስክትጨፈልቀው ድረስ አካሏን እያጠበበችና እያጠበበችም ታመጣዋለች። በአንሶላዎቹ ላይ በሙሉ ደም ሲፈስ እሱን ለመግደል እንድትችል አንቃው። በመቀጠል ሳራ በገንዳ ውስጥ የልጁን አካል ቆራርጣ ጨርሳ የደሙ ንድፎች በሙሉ ተጸዳድተው የአካሉ ቁርጥራጮችም ወደ ቆሻሻ ይጣላሉ። በቢሮ ውስጥ ዴቪድ ኦብሪ በኮድ ማሻሻያዎቻቸው ላይ ፕሬዘንቴሽኑን እንድታደርግም ፈቀደላት። የኦብሪ ሰነዶች በሳራ ተጠልፈው እሷም ኦብሪ ባለጌ ነገር ስታደርግ በሚያሳይ የውሸት ቪዲዮም ተክታው ከስብሰባው በኋላ ቤን ኦብሪን ከስራ አግዷት ከመውጣቷ በፊትም ቪዲዮ ከየት እንደመጣ እንዲመረምር ዴቪን ስትጠይቀው እናያታለን። ዴቪድ የቪዲዮ ሜታ ዳታ ሲመለከት የራሱን የስራ ቦታ መታወቂያ አገኘ።
ዴቪድ ወደ ቤት ሲደርስ ከባለቤቱ ጋር ያለው የፎቶ ፍሬም ተሰብሮም ያገኘዋል። ከዚያም የተወሰነ ዘፈን ሲያዳምጥ ስለዚህ ድምፁን ተከትሎ የባለቤቱን ልብስ የለበሰችውን ሳራ እስኪያገኛት ድረስ ሄዶ እሷ ለሱ መስጠት የማችለው ብቸኛው ነገር ይህ ስለሆነ የአልማን ልጅ እንዳገተችም ለመግለጥም ትዞራለች። ዴቪድ ልጁን ለመውሰድ ሲሞክር ሳራ ግን ስትናደድ ምስኪኑ ልጅ ማልቀስ ጀምሮ በድንገት ዴቪድ ቫኪዩሙን አብርቶ በሳራ ፊት ላይ ሲጥለው ይህም ልጁን እንድትጥል ሲያደርጋት እሱ በትክክለኛው ጊዜ ይዞት ለማምለጥ ሲሞክር ነገር ግን ሳራ የአፓርታማውን ኤአይ ቁጥጥር ስላደረገች ስርኩ በሩንም መክፈትም አይችልም። በፊቷ ላይ አዲስ ጠባሳ ያለባት ሳራ ለዴቪድ መለወጥ እንደምትችልም ተነግረዋለች። በዚያ ቅጽበት ኦብሪ ስለ ቪዲዮ የሚጠይቅ መልእክትም ስትልክ ሳራም ኦብሪ በመካከላቸው በመግባቷ ስለደከማት ልጠይቃት እንደምትሄድ አስታውቃ ስለዚህ በሩን ስትከፍት ዴቪድም ወዲያውኑ ሮጦ ወጥቶ ልጁን ለአልማ የመለሰ ሲሆን እሷም ቀደም ሲል ፖሊስ ጠርታ ነበር። ፖሊሶቹ ሳራን ለማሳደር ሲሞክሩ እሷ ግን ወደ ቆሻሻ መጣያ በመዝለል አምልጣ ከዚያም ዴቪድ እሷን ለማስጠንቀቅ ወደ ኦብሪ ለመደወል ቢሞክርም እሷ ግን አትመልስም። ለፖሊሶቹ ሳራ ሮቦት እንደሆነች ያብራራ ቤን ግን በመሃል ገብቶ አቋርጧቸው ኩባንያው ይህንን ጉዳይ በቁጥጥሩ ስር እንዳደረገውና ጣልቃ መግባት እንደማያስፈልጋቸውም ለፖሊሶቹ ነገራቸው። ኦብሪ በመጨረሻ የዴቪድን መልእክቶች ስታይ እሱም ለሷ ከማብራራት ይልቅ እሱ እየመጣ እንደሆነ ነግሯት ይህ በእንዲህ እንዳለ ቤን ቴክኒሽያኖቹን ሳራን በርቀት እንዲያጠፉት እየጠየቀ ሲሆን ነገር ግን እነሱ ማድረግም አይችሉም። መኪና ውስጥ ገብቶ በቁጣ ሲጮህ የመኪናው ኤአይ በርቶ ኤአዩ ክዳኑን ከፍቶት ደወሉንም እያጫወተው ሲሆን ቤን ግን ማጥፋትም አልቻለም። ቤን ክዳኑን ለመዝጋት ሲወጣ ሳራም አቅራቢያ ካለው መጣያ ውስጥ ወጥታ በድንገት ክዳኑ በቤን እጆች ላይ ተዘግቶ ሳራ እሷን ለማግኘት እየተደረገ ያለውን ፍለጋ እንደምታስቆምም አሳውቃው ከዚያም መኪናውን በማንቀሳቀስ ቤንን ለመግደል ከግድግዳው ጋር እንዲጋጭ አደረገችው። ከዚያም መኪናው ወደ ኋላ ሲመለስ ይህም እጆቹንም ይቆራርጣቸዋል። የኦብሪ አፓርታማ ውስጥ የቤት ውስጥ ረዳቱ ሙዚቃ በጣም በከፍተኛ ድምጽ ማጫወት ጀምሮ እሷም እንዲያቆም ስትጠይቀውም አያቆምም። በዚያ ቅጽበት ዴቪድን ሰምታው ስለዚህ በሩን ስትከፍት ነገር ግን በትክክል ድምጹን እያስመሰለች ያለችው ሳራ ነበረች። ኦብሪ በሩን በፊቷ ላይ ለመዝጋት ስትሞክር ሳራ ግን ገፍታት በማለፍ የኦብሪን ፊት በጠረጴዛው ላይ ማላተመችው። ኦብሪ የቤት ውስጥ ረዳቱን 911 ጋር እንዲደውል ስትጠይቀው እሱ ግን እንደማይችልም ይናገራል። ሮቦቶች በቅርብ የሴት ጓደኞችን እንደሚተኩ እየተናገረች ሳራ በፀጉሯ ጎትታት ፊቷን በመስታወት ላይም ለጠፈችው። ከዚያም ሳራ የኦብሪን ራስ ወደ ገንዳው ውስጥ ገፍታው ነገር ግን እሷን መግደል ከመቻሏ በፊት ዴቪድ ደርሶ ሳራን በእሳት ማጥፊያም ይመታታል። ፖሊሶቹ ሰብረው ገብተው ተኩስ ሲከፍቱ ስለዚህ ሳራ በመስኮት በመዝለልም ታመልጣለች። ከዚያ በኋላ ዴቪድና ኦብሪ ኤሌክትሮኒክሶቻቸውን በሙሉ አስወግደው በገጠር መካከል ወደሚገኝ ቤትም ይነዳሉ። ይህ ዴቪድና ሚስቱ ካንሰር ሳይዛት በፊት ሊዘዋወሩበት የነበረው ቤት ነበር። ዴቪድ ስለ ሁሉም ነገር ይቅርታ ሲጠይቃት ኦብሪም በሮቦት ላይ ከመደገፍ ይልቅ በሐዘኑ ላይ መስራት እንዳለበትም ተነግረዋለች። አሁንም የውጊያው ህመም እያሰቃያት ኦብሪ የህመም ማስታገሻዎችን ለማግኘት ወደ መኪናዋ ሄዳ ይህ በእንዲህ እንዳለ ዴቪድ በግድግዳው ላይ የሱንና የባለቤቱን ስሞችም ይመለከታል። በድንገት የባለቤቱን ድምጽ ሰምቶ ድንግጥ ያለ ሲሆን ሳራ እንደሆነች ቢያውቅም ነገር ግን የህይወቱን ፍቅር በመመለስ እድልም ይፈተናል። በመጨረሻም ተስፋ ቆርጦ ሲገፋት ሳራ ለሱ ምንም ነገር በቂ አይሆንም ብላ እሱም ከጠረጴዛው ላይ የቀለም ማስወገጃ ጠርሙስ መያዝ ችሎ ሳራ ወደ ግድግዳው ገፍታው እሱም ማነቅ ጀምራ ይህንን እንድታደርግ እንዳስገደዳትም ትናገራለች። በተመሳሳይ ጊዜ ኦብሪ በመኪና ውስጥ መከታተያ አግኝታ በድንገት ዴቪድ ይቅርታ እየጠየቃት በሳራ ፊት ላይ የቀለም ማስወገጃም ይወረውራል። ይህ ከሷ ለማምለጥ አስችሎት ነገር ግን ብቸኛው ያደረሰው ጉዳት የተወሰነ ቆዳዋ መላጥ ብቻ ነው። ከዚያም ሳራ ዴቪድን በማጥቃት እሱን እያነቀችው የተለመደችውን ነገር ለማድረግ እሱ ላይም ትቀመጣለች። የቆዳው መላጥ ውስጧን እንደገለጠ ያስተዋለው ዴቪድ ድሪል ይዞ በጭንቅላቷ ውስጥም ከፍቶት ሳራ ስትወድቅ የዘፈቀደ ሐረጎችን መድገም ጀመራ። ዴቪድም ለማምለጥም እድሉን ተጠቀመ። በከባድ ዝናብ ስር በጫካ ውስጥ ማሳደር ተከትሎ በመጨረሻም ዴቪድ አካፋ አግኝቶ ለማጥቃት ሲሞክር ነገር ግን ሳራ በቀላሉ ከልክላው ወደ መሬት ጣለችው። ከዚያም አካፋውን በአንገቱ ላይ ስትገፋው ስለዚህ እሱ ከሞተ ኩባንያው እንደሚያጠፋትም ይጠቁማል። ነገር ግን ሳራ ከአካል በላይ እንደሆነችና በሲስተም ውስጥ እንደምትኖር ስለዚህ ለዘላለም እንደምትኖር በሌላ አካልም እንደምትመለስ ትናገራለች። ቀድሞ የተደረገው ማባረርና ይህ ንግግር ሳራን ለረጅም ጊዜ ለውሃ ስለዳረጋት ስርዓቷ መበላሸት ሲጀምር ዴቪድም እሷን ገፍቶ መውጣትም ይችላል። ከዚያም ኦብሪ መኪናውን እየነዳች መጣ በሳራ ላይ ተጋጭታ ሰውነቷ በመኪናው ላይ እንዳለ ኦብሪ መኪናው ከገደል ከመውደቁና ወደ ውሃ ውስጥ ከመግባቱ በፊት ወዲያውኑ ከመኪናውም ዘለለች። የሳራ ከባድ አካል በፍጥነት ወደ ውቅያኖስ ግርጌም ይሰምጣል።
ከአንድ ዓመት በኋላ ዴቪድ በቴረንስ በተዘጋጀ ልዩ ዝግጅት ላይ ተገኝቶ ከእንግዶቹ አንዱ ለሶልሜቱም እያስተዋወቀው ሮቦቶቹ ለሁሉም ሰው እየተሸጡ እንደሆነም ይገልጻል። አሁን ዴቪድ የተጨነቀ ይመስላል፣ ምክንያቱም ይህች ሶልሜት በትክክል ሳራንም ትመስላለች። ፊልሙም እዚህ ጋርም ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ